ሰላም ሰላም ቅዱሳን ወገኖቼ የአባቴ ብሩካን በዓለም ዙሪያ ያላችሁ ሰላም ጸጋ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ወደ እናንተ ይድረስልኝ። እንዴት አላችሁልኝ? እኔ በጣም ሰላም ነኝ። ከሰላም አምላክ የተነሳ ሁላችንን የመራን በወጣንበት ከኛ ያልታጣ ከገባንበት በሁሉ ስፍራ ከኛ ጋር ሆኖ የጠበቀን ከመልካምነቱ ከበጎነቱ ብዛት እኛን ያኖረን መኖራ የሆነልን እርካታ የሆነልን ብቸኛ ተስፋችን አምላካችን እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንግዲህ ዛሬም እንደወትሮ ያው እግዚአብሔር ቃል አብረን እንካፈላለን። እግዚአብሔር ቃል ዛሬ የምንካፈለው መክብብ መጽሐፍ ምዕራፍ 3 ከቁጥር 20 እስከ 22 እና ኢዮብ መጽሐፍ ምዕራፍ 27 ከቁጥር 8 እስከ 12 ያለው ላይ ቆመን የከበረውን እግዚአብሔር ቃል እንካፈላለን። እግዚአብሔር ቃል የከበረ ነው። እግዚአብሔር ቃል የሚሰራ ነው። ሕይወታችንን የሚሰራ መንገዳችንን የሚያቀና የነገያችን የዛሬያችን የሁል ጊዜ ተስፋ የምንወጣበት የምንገባበት መመሪያችን ግባችንን ድላችንን የምናውጅበት ብቸኛ እግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል እንሰማለን። የአምላካችን እግዚአብሔር ስም የተባረከ ይሁን። እንዲህ ይላል መክብብ መጽሐፍ ምዕራፍ 3 ከቁጥር 20 እስከ 22 ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ አፈር ነው፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ ማን ያውቃል? የሚያውቅ ማን ነው? ኢዮብ ምዕራፍ 27 ከቁጥር 8 እስከ 12 እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋ ምንድን ነው? በአሁኑ መከራ በመጣ ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉንስ በሚችል አምላክ ደስ ይለዋልን? እኔስ ስለ እግዚአብሔርንስ ሁል ጊዜ ይጠራዋልን? እኔስ ስለ እግዚአብሔር እጅ ያስተምራቸዋለሁ። ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ አይታቸዋል፣ ስለምንስ ከንቱ ሆናቸዋል ይላል። እግዚአብሔር አምላካችን ሆይ የከበርክ መድኃኒታችን የእኛ እረኛ የምንመካበት የምንመካብህ ቀና ያልንብህ ታሪክ ቀያሪያችን መዓዛ የሰጠህን የከበርኩ ሆይ ዛሬም ለሕዝብ የምትላለ ለሚሰማ ሁሉ ለዳኑ ላልዳኑ በቅርበትም በርቀትም በአገር ውስጥም በአገር ውጭም ሆኖ ለሚሰሙ ባሉበት ጌታ ሆይ እንድትናገራቸው ወደ ራስ እንድታቀርብ ከፍርድና ከጥፋት መንገድ እንዲመለሱ የአንተ ጎዳና በዚህ እውነት እግዚአብሔር ተረድቶ ወደ አንተ ዞር ማለት እንዲሆንላቸው እኔ ጸለይኩ። የሚሆነው ሁሉ አንተ ክብር ይሁን፣ በያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ እግዚአብሔር ቃል የምንካፈለው የሚያውቅ ማን ነው በሚል ርዕስ አብረን እንካፈላለን። የሚያውቅ ማን ነው ብለን ስንል ዛሬ የሰው ልጅ ከእግዚአብሔር እጅ በማይሞት በማያረጅ በማይደክም በማይዝል በዘላለማዊ እጆች ከእግዚአብሔር እጅ ተሰርቷል። እንደውም እግዚአብሔር በመልክና በአምሳል የሰው ልጅ ፈጠረ። መጽሐፍ ቅዱሳችን ሲናገር ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀ፣ የሕይወትን እስትንፋስ በአፍንጫ እፍ አለበት ይለናል። ስለዚህ ዛሬ ስለ ሰው ልጅና ስለ ሰው ልጅ ስለ መጨረሻ ዕጣ ፋንታው የክብርና የውርደት ስፍራ የሚነግረን ክፍል ነው። እንግዲህ እዚህ ስፍራ ላይ ስንመለከት አሁን እንዳየነው መክብብ መጽሐፍ ላይ ሲናገር ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ አፈር ነው፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው ይለናል። ርዕስም የወሰድኩት ከዚህ ነው። ማን ነው? ይሄን የሚያውቅ ማን ነው? ይሄን የሚረዳ ማን ነው? ይሄን ያስተዋለ ማን ነው ይለናል። ስለዚህ ይሄን የሚያውቅ
የሰው ልጅ የመጨረሻ ዕጣ ፋንታ የመረጠውና የኖረውን የሚመስል ነው። መጽሐፍ ቅዱሳችን ስነግረን እንግዲህ የሚያውቅ ማን ነው ብሎ ስናገር ሰው ሁሉ ወደ አንድ ቦታ ይሄዳል። ሰው ከምድር አፈር በእግዚአብሔር እጅ አሁን እንደተናገርኩት በማይሞት በማያረጅ በማይደክም በማይዝል በዘላለማዊ እጆች ተሰራ። ይሄ ብቻ አይደለም፣ እግዚአብሔር በመልኩ በአምሳል ፈጠረ። ይሄ ብቻም አይደለም፣ እግዚአብሔር የሕይወትን እስትንፋስ በአፍንጫ እፍ አለበት ይለናል። አሁን እንደተናገርኩት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀና የሕይወትንም እስትንፋስ በአፍንጫ እፍ አለበት ይለናል። ስለዚህ ሰው በማን ተሰርቶ ለማን ይኖራል? ሰው የሰው መገኛ ማን ነው? ሰውን የፈጠረ ማን ነው? ይሄ ብቻ አይደለም። ይሄ ክፍል ስናገር ሰው ሁሉ ወደ አንድ ቦታ ይሄዳል ይለናል። ይሄዳል፣ ወደ አንድ ቦታ ነው የሚሄደው። የሰው ነፍስ ወደ ላይ እንደሚወጣ ወደ አምላኩ ወደ ነፍሱ ባለቤት እንደሚሄድ ይነግረናል። የሰው ነፍስ ከእግዚአብሔር ዘንድ የወጣች ናት። የእግዚአብሔር እስትንፋስ ከእግዚአብሔር ወደ ሰው ልጆች የገባ ነው ነፍስ የሚባለው። ዛሬ እንግዲህ ሰው ሁሉ ይወጣል ይወርዳል፣ ተራራውን ይወርዳል፣ ሸለቆውን ይወጣል። የሕይወት መንገድ የሚድንበትን የሚተርፍበትን ነገ የሚሰምርለትን ይፈልጋል። ሰው ሁሉ በፈለገውና በገባው ልክ ነፍሱን ለማዳን ነፍሱን ለማትረፍ ከአምላክ ጋር ወደ ላይ ነፍሱ እንደምትወጣ ይፈልጋል። ቢፈልግም ግን መንገዱ የትኛው ነው? ዛሬ ርዕሴ ይህን የሚያውቅ ማን ነው ብለን ስንካፈል ማን ነው የተረዳ? ማን ነው ይህን የተገባው? ማን ነው ከዘላለም ፍርድ ከዘላለም ጥፋት የሚያመልጠው የሚል ሐሳብ ይዘን ነው የምንካፈለው። እንግዲህ ሁሉ ወደ አንድ ቦታ ይሄዳል። ሁሉም አፈር ነው። ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የሰው ነፍስ ከእግዚአብሔር የወጣ የእስትንፋሱ ነፍሱ ወደ ላይ እንደምትወጣ ወደ አምላኩ እንደምትሄድ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? የሚያውቀው ማን ነው? የተረዳ ማን ነው? ዛሬ ላይ ቆሞ መንገዱን ያስተካከለ ማን ነው? ያስተዋለ ማን ነው? ከጥፋት መንገድና ከውርደት ሊያመልጥ የሚፈልግ ማን ነው ይለናል በዚህ መጽሐፍ ምዕራፍ 20-22 ላይ አሁን እንዳነበብነው ማን ነው? ያስተዋለ ማን ነው? የተረዳው ማን ነው? ኢዮብ ምዕራፍ 27 ቁጥር 8 ላይም ሲናገር ይህን ነው የምናገረው። ኢዮብ ምዕራፍ 27 ላይ እግዚአብሔር ነፍሱን በለየ ጊዜ ነፍስ ከሥጋ መለየቱ ግድ ነው። ቀን ይጠብቃል። ሞት የሚባለው ቀጠሮ የለውም። ይመጣል፣ ድንገት ይመጣል። ድንገት ደጃችን ይደርሳል፣ ወደ ቤታችን ይገባል። ስለዚህ ነፍስ ከሥጋ መለየቱ የማይቀረ ነው። እዚህ ኢዮብ ምዕራፍ 27 ቁጥር 8 ላይ እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ያላስተዋለ ሰው መንገዱን ያላስተካከለ ሰው ያ ሰው ተስፋ ምንድን ነው ይለናል። ምንድን ነው ተስፋው? መጽሐፍ ቅዱሳችን ላይ ስናገር አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደ በጎች ተቀበዘብዞ ነበሩ፣ አሁን ግን ወደ ነፍሳቸው እረኛና ጠባቂ ተመልሰዋል ይላል። ተመለሱ። አምላክ ጋር መንገዳችሁ ያልተቃናላችሁ እየተካለላችሁ ዘመንን እየመሰላችሁ ከመጽሐፍ ቅዱስ እውነት ውጪ ከሰው ሰምታችሁ እየኮበለላችሁ
መንገድ የጠፋባችሁ ወደ አምላካችሁ ተመለሱ። ተራራን መውጣት፣ ሸለቆን መውረድ፣ ርቆ መሄድ፣ መንከራተት ከዘላለም ፍርድና ጥፋት አያድንም። ዋስትና የላችሁም። መጽሐፍ ቅዱስ ሲናገር ዕብራውያን ምዕራፍ 10 ቁጥር 39 ላይ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ይላል። አይደለንም። ወደ ጥፋት እያፈገፈጉ በሽንገላ ቃል እውነት በሚመስል ከመጽሐፍ ቅዱስ እውነት ውጪ እውነትን በሚመስል እየተታለሉ ተራራን እየወጡ ሸለቆን እየወረዱ እየተንከራተቱ ያሉ በምድራችን ብዙሃን ናቸው። የምስራች እነግራችኋለሁ። የመዳን መንገድ ነፍሳችሁ ወደ ላይ የምትወጣበትና በክብር ወደ አምላካችሁ ነፍሳችሁ ድና ከዘላለም ክብር ውስጥ ለመኖር የሚያበቃ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ብቻ ነው። መንገዱን ማወቅ ነው። እንግዲህ እዚህ ስፍራ ላይ እንደ በጎች ተቅበዝብዞ ነበሩና አሁን ግን ወደ አምላካቸውና ወደ እረኛቸውና ወደ ጠባቂያቸው ተመልሰዋል ይለናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንግዲህ ዕብራውያን ላይ አሁን እንደተናገርኩት እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። የሰው ቃል የሰው ንግግር ከመጽሐፍ የወጣ በሚመስል እኔ በጣም የሚገርመኝ በዙሪያችን ያሉ ሰዎች ከመጽሐፍ ነው የወጣ እውነት ነው ተብሎ ይሄ ፍኮረ ኢየሱስ ሰኔ ጎልጎታ እየተባለ እየተጎለጎለ እውነት የሌለበት ሕይወት የሌለበት ይሄ ከመጽሐፍ ነው ወጣ ብሎ ሰው እየነጎደበት እየተታለለበት በሟርትና በድግምት በመተትና በአስማት ተሸፍኖ የሰው ሕይወት እየጨቆነ ለዘላለም ፍርድ የሚዳርገው ይሄ እውነት እግዚአብሔር በእግዚአብሔር እውነት ቃል እንዲሻር እግዚአብሔር እውነት ለሕዝቡ ገብቶ ወደ እግዚአብሔር እጁን እንዲያነሳ እጃቸውን ከልባቸው ጋር ወደ ሰማይ አምላክ እንዲያነሱ መንገዳቸውን እንዲያቀና መጽሐፍ ቅዱሳችን ይነግረናል። እንግዲህ አሁን እየነጎዱ እየሄዱ ያሉ ወደ ጥፋት መንገድ እየሄዱ ያሉ ብዙ ሰዎች አሉ። የምስራች እነግራቸዋለሁ። የመዳን መንገድ በክርስቶስ ኢየሱስ ብቻ። በዚህ ኢዮብ መጽሐፍ ምዕራፍ 27 ላይ አሁን እንደተናገረ ቁጥር 9 ላይ በአሁኑ መከራ በመጣ ጊዜ እግዚአብሔር ጩኸቱን ይሰማልን ይላል። ያ ሞት በመጣ ጊዜ መከራ ጣር በመጣ ጊዜ ያ በፍርድ ወንበር ፊት በሚቀርብ ጊዜ ኃጢአተኛውም ይሞታል፣ ጻድቁም ይሞታል። የሥጋ ሞት ከአዳም ምክንያት በአዳምና በሔዋን ኃጢአት በሰሩት ምክንያት በአንድ ሰው ምክንያት በአዳም ምክንያት ወደ ዓለም ሁሉ ኃጢአት ገባ። በአንድ ሰው ምክንያት በአዳም ምክንያት ይሄ ሆነ። ከዚህ ኃጢአት ለመትረፍ በክርስቶስ ኢየሱስ ማመን ክርስቶስ ኢየሱስ በቀራንዮ መስቀል ላይ እርቃኑን ተሰቀለ፣ ስለኛ ተራቆተ፣ እኛን አለበሰን። እሱ ወደቀ፣ ከውድቀት አነሳን። እሱ እርግማናችንን ወሰደ፣ ከእርግማን ዋጀን። በክርስቶስ ኢየሱስ እናምን ከእርግማን በላይ እንጂ ከእርግማን በታች አይደለንም። እርግማንን የሰበረ ኢየሱስ ነው። የጨለማን መንግስት ያፈረሰ ኢየሱስ ነው። ዛሬ በኢየሱስ ክርስቶስ ያላመኑ በጥፋት መንገድ ውስጥ እየነጎዱ ያሉ እናቶች እኔ በጣም ማዝነው። አቅም የሌላቸው እናቶች ተራራን እየወረዱ ሸለቆን እየወጡ ጽድቅ ፍለጋ ይንከራተታሉ። ይህ መዳን የለበትም። ይህ የመታለል መንገድ ነው። ይህ የመንከራተትና ፍርድን የማባባስ መንገድ እንጂ ከአምላክ ፊቱን አዝሮ በጎን አምላክ መፈለግ አይቻልም። መጽሐፍ ቅዱሳችን ላይ ሲናገር አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል
የታመነና ሁሉ እንዲቀበሉ የተገባ ነው ይላል። ምክንያቱም ሰው ከአዳም በመጣ ኃጢአት የሰው ልጅ ሁሉ በኃጢአት ቀንበር ስር አለ። ይህ የኃጢአት በሽታ የሚደመሰሰው በክርስቶስ ኢየሱስ በማመንና በደሙ በመታጠብ ኢየሱስ ክርስቶስ ያፈሰሰው ደም ኢየሱስ ክርስቶስ ስሬት የሚገኘው በክርስቶስ ኢየሱስ ደም ብቻ ስለሆነ መግባት የሚቻለው በዚህ መንገድ ነው። እንግዲህ ኢዮብ ላይ ሲናገር ቁጥር 12 ላይ እነሆ አይታችኋል፣ ስለምን ከንቱ ሆናችኋል? አይታችኋል። የመዳን መንገድ ይሄ ነው። የምንተርፍበት መንገድ ይሄ ነው። የመዳን መንገዱ ይሄ ነው። አይታችኋል፣ ሰምታችኋል፣ እንዳልሰማችሁ ተታላችኋል። እውነት በሚመስል ትምህርት ኮብልላችሁ ሄዳችኋል። ከአምላካችሁ ፊታችሁን አዙራችኋል። ምክንያቱም ያለ ኢየሱስ ክርስቶስ መንግሥተ ሰማያት መግቢያ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም። ዝግ ነው። 4 ነጥብ። በክርስቶስ ኢየሱስ በኩል ካልሆነ የእግዚአብሔር መንግሥት መግባት አይቻልም። 4 ነጥብ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን እውነት የምትሰሙ በምድር ዙሪያ ያላችሁ በአገር ውስጥም በአገር ውጭም ያላችሁ ወገኖች ይሄ እውነት ወደ እናንተ የደረሰ በየትኛውም ስፍራ ያላችሁ እነግራቸዋለሁ፣ ያለ ኢየሱስ ክርስቶስ የመዳን መንገድ የለም። ያለ ኢየሱስ የመዳን መንገድ የለም። የምትተርፉበት የምትድኑበት ብቸኛ መንገድ ጌታችን ኢየሱስ ክርስቶስ ብቻ። እግዚአብሔር የተባረከ ይሁን። መክብብ ምዕራፍ 12 ቁጥር 7 ላይ እንዲህ ይላል፣ አፈርም ወደ ነበረበት ምድር ይመለሳል፣ ነፍስ ወደ ሰጠው ወደ እግዚአብሔር ይመለሳል፣ ፈጣሪን አስብ ይላል። መክብብ መጽሐፍ ምዕራፍ 12 ቁጥር 7 አፈርም ወደ ነበረበት ምድር ይመለሳል፣ ነፍስንም ወደ ሰጠው ወደ እግዚአብሔር ይመለሳል፣ ፈጣሪህን አስብ ይላል። ወገኔ ሆይ ወዴት ልትዳስበሃል? በክርስቶስ ኢየሱስ ያላመኑ ከሰይጣንና ከተከታዮቹ ጋር ወደ ገሃነመ እሳት መጨረሻቸው የሚጣልበት ዋይታና ጥርስ መፋጨት ወደሚሆንበት መውጣትን ነው መውረድን ነው የምትፈቅደው። ወንድሜ ሆይ እነግርሃለሁ፣ ወደ እግዚአብሔር መንግሥት ለመውረስ በክርስቶስ ኢየሱስ ማመን ይሄ ብቸኛ አማራጭ የሌለው ምርጫ ነው። እንግዲህ የዝንጉ ሰው ተስፋ ምንድን ነው ይለናል ኢዮብ ምዕራፍ 27። የዝንጉ ሰው ተስፋ ምንድን ነው? እግዚአብሔር ባጠፋ ጊዜ ነፍሱን በለየ ጊዜ ኃጢአተኛው ጻድቁም በፍርድ ወንበር ፊት ይቀርባል። የጻድቁ ጩኸት ይሰማል፣ የኃጢአተኛው ድምፅ ግን አይሰማም። መጽሐፍ ቅዱሳችን ላይ ጌታ ኢየሱስ ክርስቶስ መጨረሻ ዘመን በጎችን ወደ ቀኝ ፍየሎችን ወደ ግራ ይላል። እነዛን ፍየሎችን አላውቃቸውም፣ ከኔ ሂዱ ብዬ እፈርድባቸዋለሁ ይለናል። ነገር ግን በክርስቶስ ኢየሱስ ያምኑ የአባቴ ብሩካን ወደ ተዘጋጀላችሁ ተስፋ ግቡ ይላል። ጌታ በነገር ሁሉ ማስተዋልን ይስጠን። ጌታ አምላካችን ሆይ እናመሰግናለን። ክብር በሰማይ ክብር በምድር ለከበርከው ለገነንከው ላንተ ይሁን። ይህን ቃል ለሰሙ ሁሉ የመዳን መንገድ እንዲገባቸው አቤቱ በመንፈስ ቅዱስ ተወቅሶ በጸጋ እንዲጸድቁ የጽድቅ መንገድ እንዲከፈትላቸው ልባቸውን እንድታገኝን የጸለይኩ የሚሆነው ሁሉ ላንተ ክብር ይሆን ያው ጌታ በኢየሱስ ስም አሜን። ወገኖቼ ሆይ ይሄ መልእክቴ ወደ ሰው ልጆች እንዲደርስልኝ ለመዳን እንዲሆን ብዙዎች ሰምቶ እንዲድኑበት ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትተባበሩ በጌታ ፍቅር
እጠይቃቸዋለሁ። ጌታ ዘመናችሁን ይባርክ። ሻሎም